ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ዛሬም እንደተለመደው ባለፈው ሳምንት በጣም ጡመ ልሳን ይባላል አይደል አንደበቱ እንደተርቱ ለሚጣፍጥ ሰው ይሄ ስም ይሰጣል ይመስለኛል እኔ እንግዲህ በዛ ደረጃ ተማርኬ ነበር ታሪካቸው በጣም የሚደንቅ ነው ታሪካቸውን የሚገልጹበት መንገድ ደግሞ ሌላ ቢዩቲ ሌላ ውበት አለው በዛ መልኩ ከኢማም ጋር ሚገርም ቆይታ አድርገን ነበር በርካቶች እንግዲህ ሐሳብ አስተያየቶቻችሁን አድርሳችሁናልና አመሰግናለን ዛሬ ካቆምንበት ከኔ ጥያቄ እንመለሳለን እኔ በጣም ጓጉቻለሁ ጥያቄ ተመለሱ ወይ በመሃል ነው ወይ ተመለሱት ለአኖ መምለካ ከገቡ በኋላ ወደ መዲና የመሄድ እድል አግኝተው ነበር ኦኬ በመሃል ረፍት አለ እንደምናቀው ጃሚዓ ትምህርት ላይ ከዛ ምን ያደረጓቸው የረፍቶቹን ቀናት ጊዜያት የሚለውን መስማት በጣም ጓጉቼ ያው ሁሴን በስልጣኑ ለዛሬ አሳድሮብን ነበር ከዛ ባሻገር ግን ዛሬ በጣም በርካታ ነገሮችን እናነሳሳለን ኢማምነታቸው የኢማምነት ማዕረጋቸው ራሱ የሸሪዓ ትምህርት በዩኒቨርሲቲ ሌቨል መማር ቀላል አይደለም እሳቸው የተማሩበት ደግሞ يعني متخصص በጣም ስፔሻላይዝ ያደረጉ ተማሪዎች የተሳተፉበት ነበርና ትንሽ ወደ ኋላም ያንን ዘመንም ተመልሰው ቢያስታውሱንም ደስ ይለናል አስለን በዛ ትምህርት ሂደት ውስጥ ያለፈ ሰው ፋይናሊ ምንድነው የሚሆነው ለምሳሌ ቃዲ ነው የሚሆነው እንዴት ባለ ሁኔታ የሚለውንም የነካካን ምን ቆይ ነው የሚሆነው ኢንሻአላህ በድጋሚ ስለተገናኘን ደስ ብሎናል ኢማም ደስ ብሎናል ሰላም ከመጀመራችን በፊት አንድ እንትናቸውን አልተናገርም እንግዲህ ለሳቸው ሳይሆን የማዕከላዊ ኢትዮጵያ የእስልምና ጉዳዮች ሊቀመንበር መሆናቸውንም ማሳውስ አለብን ሳምንት ይሄንን ነገር መግባባችን ላይ ብቻ ነው ያነሳው መግባባችን ላይ ብቻ ነበር ያነሳውና መግባባችን ላይ የማዕከላዊ ኢትዮጵያ የእስልምና ጉዳዮች ፕሬዝዳንትም እሳቸው ናቸው እንግዲህ ከመሐመድ ጥያቄው ከናታቸው ጋር የተገናኘውን አድርጎታል እሱ ይቅደም የኢማምነቱን እናስከትላለን مرحبا እሺ بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على اشرف الانبياء والمرسلين نبينا محمد وعلى اله وصحبه اجمعين اما بعد الحمد لله لزاري كان لا درسن ጌታ ምስጋና ይገባው በሰላም ለዚህ መድረስ ቀላል አይደለም ያኔ ፓስፖርት አልነበረም የዛሬ ሳምንት ሪፊውጅ በሚል በስደተኛ በሱ ነው ይሄን ነው እዛ ደግሞ ከለከሉን ሽፍቶች ናቸው ኤምባሲ ነበር ኢትዮጵያ ቀይ ፓስፖርት የሚሰጥ መንግስቱ ኃይለ ማርያም ሰሞኑ ከዛ ብዙ አገላሉ ከገጠርም ወረቀትም ተተባላ ብዙ ወጣ ወረድ በጣም አቆዩብኝ ልክ ፓስፖርት ኢትዮጵያ በያዝኩበት በሶስት ወር ከሞተች ከሶስት ወር እንትን አረኩ አገር ገባው ያው አላገኘዋት ግን ሰዎች ሲመጡ ለሐጅ ለዑምራ መልእክት ሊክላት ነበርኩ ድምጽም ደብዳቤም በቃ እንደውም የሚያሳውቅ በጣም ያለሁት በደሞዜ የሚያጠራቀምኳት ስሊክላት እንደውም ስትሞት ራሱ በጣም ነው ዱዓ ያረጋቻሉ ተነስታ አላህ ፊታ አላህ እንትን አርግለት ምናምን ቢላ ያው ከዛ ያው ኩሉ ነፍስ ዳይቀቱል መውት እኔ ምንም አልመሰለኝም እናት ነው መቼም እንትን ይላል የአላህ ቀዳ ቀደር ነው አላህ ያኔ ሲወጣም አልጻፈልንም እና በዛ በተለያየ ጊዜ ድምጽ ሰምታለች በ13 አመት ካዩት በኋላ አልተገናኙም ማለት ነው አሁን 20 ምናምን አመት ሆኖት አደርሶ ሲመጡ ወደዚህ ያው ለእርፍት ነው የመጣው 20 ወይ 17 ወይ 18 ጨርሰው ይለኝ ጨርሼ አይደለም እንትሩን ሳይጨርሱ ኮሌጁን ሳይጨርሱ በመሃል እኮ ነው የመጣው ወዳው ብንመጣው እኮ ሁለት ሶስት ያገኛት ነበርኩ ፓስፖርቱ ባለማግኘት ቆየን ከዛ መጣው አየው ቤተሰብም ተመልሼ እርፍት ነበር ተመልሼ ለትምርት ሄድኩ አልহামዱሊላህ እንግዲህ ስለሆነ ቀዳ ቀደር ነው የሷም ዱዓ አለበት ጭምርም ሐቂቃ ብዙዎቹ ይላሉ የመጡት ራሱ ይቅራ ጎበዝ ይሁን እንደድሮ ጎረምሳ ነተንት ምናምን ትለና ትመክራለች በካሴት ይቀዷትና የሷንም ድምጽ ያመጡልኛል
ቀደም ሲሉ የመጡ ፓስፖርት የነበራቸው ነበር። ከዛ አልহামዱሊላህ እንግዲህ አላህ ጀነተል ፊርደውስ ወፍቃት ይሄ ነው። እሷም ዱዓ አለ። ትንሽ ሆኜ ራሱ ትንሽ ሆኜ የአባቴ ድርሻ ደርሶኛል መሬት እዛ ካልወጣ ገና ትንሽ ሆኜ የሱን ሁሉ ለግማሽ ሚሰራ ነበር። የተሰራው ለሷ ነበር። የተሰራው ለሷ ነው። አገርሞኝ እንግዲህ እናት ትልቅ ናት። አሁንም እናታቸው ያሉ ልጆቻችን ወንድም ይሁን ሴት እናታቸው አባታቸው መካደም ይመክራሉ። ስለዚህ ዱዓቸው ትልቅ ቦታ ያደርሳል። በሐዲስም ነገራል። ናም ያ ነው በእናቴ ስለ ጠየቃ ከኙሴን ስለዚህ ተመልሰው ልክ ሸሪዓ ተመርቀው እንደጨረሱ የሀገር ጉዳይ አሳሳቢ ደረጃ ላይ ደርሷል፣ ማንነት ላይ። ስለዚህ እሱን ልታገል ብለው መጡ። ዘመኑ መቼ ነው? ኢህአዲግ ገብቷል። ኢህአዲግ 80 እንትን ነው። አው ገብቷል። ቀደም ሲልም እንትን ነበረ። ይሄ ውዝግብ እዚህ ነበረ። በእርፍትም በዛ በመጣውም ሰዓት አይቻለሁ። አላህ ይርሐማቸው ሐጂ ሻምል፣ ከዲር ሽኩር፣ ዲኖ በድሩ፣ ከዲር ሽኩር ሞት ሁለቱ ሞተዋል። ሌሎች አሉ በሐያትም በቀደሙም ነበሩ። ከነሱ በተለይ ቀደምት ታጋዮች ማለት ነው። ከነሱ እንገናኝ ነበር። እኔ ኢህአዲግ እንደገባ ነው እዛም ሆኔ የሆኑ ሰዎች ተሰብስበው እዚህ ሄዱ። ከዚህ ሄዱና እንደዚህ ብሎ ተደራጁ ብሎ አሉ። የኛ ጓደኞቼ ተቀበሉ። ሪያድ ሆኖ ማለት ነው። መጥቶ ሲነግሩኝ ግር አለኝ። አረ አይሆንም አልኩ። እኔ አይደለም እኔ እንደውም በአካባቢ ሳንኩራ አካባቢ እኛ እስላም እንባል ነበር። እነ ቆሩም አዘረን የትም ብትሄድ እስላምኛ ወይም የወረዳው ስም ነው ሳንኩራ ወይ ሁልባራክ ያ ነው ያልኩት እንጂ እኔ ሌላ አይደለንም ብዬ በዛች እንትን አልኩና አልቀበልም አልኩ። ከዛ ጀመረ በቃ እንዴት መንግስት የሚለው ነገር አይቀበሉም ብሎ አምባሲም ድረስ እንትን አሉ ሲሉኝ እኔ ያልሆንኩት ሆንኩ ማለት ይከብደኛል። ሌላ ቋንቋ መላቅም አልኩ። እውነቱም ነው። እኔ ሐቂቃ በምንም ብዬ አይደለም። እኔ ድሮም ቢሆን ሁሉንም ብሔር አከብራለሁ። ሁሉንም እምነት ብሔር ማገልገል። ምክንያቱም እኛ በሀገራችን ድሮም ያለ አንዳንድ ችግሮች አሉ። እንደገና በዛ ላይ ደግሞ ይሄ ነገር ከተጨመረ እድገት እንደማይኖር ስለምረዳ ግን ያልሆንኩ ሲባል ነው እኔ አካሌ ነኝ እንጂ ሌላ አይደለሁም ብዬ በዛ ቆየን። 83 ከዛ የተወሰነ ሲቆይ እዚህ ያሉትም ጀመሩ። ከኔ ተጋጠመልኝ ኤምባሲው የዚህ ሰው የቫይረስ አገርም ደርሰዋል አለ። እምቢ ካልኩት በኋላ በቃ እንትን አስብ አንድ 15 ቀን ሲለኝ 15 ዓመት ያው ነኝ ያለው። አላሁ አክበር። ከዛ ይሄዳል ተወሰነ ሲቆይ የዚህ ሰው የቫይረስ አገር ደርሰዋል። የሆኑ ሰዎች አረብ ነን ብሎ ሰልፍ ወጡ ብሎ ጎጎት ሚል መስርቶ እዚህ ጀመሩ። ጎጎት ጥምር ስም ነበር ድሮ። ከዛ የወረዳውም ስም ተደረገ። እሱንም ተውነው እየተዋየን የድሮ ቀድመ ስማችን ሱልጤ የሚለውን በሱ ባንድ። ምክንያቱም የወረዳው ማድረግ ጥሩ አይደለም። ጎጎቱም ሲባል ሌላ ብሔረሰብም ነበር። ያ አይሆንም ቢል በዚህ እንትን አድርገን አሁንም በቃ ያ ነገር ተዘግቷል። ባለፈው ኡስታዝ አህመድ ዲን ጀበሉም ጠቅሶታል። አሁን ምን እንስራ ወደ አንድነት ያለው ድሮም አልተለያየንም። በአንዳንድ በዚህ በስያሜ ነው እንጂ እሱን ትተን አሁን ማሻአላህ እንደ ማዕከላዊ ኢትዮጵያ ለሁሉም የሚገርማችሁ ያኔም ሆኜ ደግሞ መጀመሪያ ሀዲያ ላይ የሆነች መስጂድ ሰርቷል። እዛ ሳውዲ ጉራጌ ላይ እንድብር እኔ ነኝ ተባብረን
በጉራጌ እንደገና ቦሌ የሚባል ቦታ ሞጋጂ ኦኬ ገበያው ማለት ነው ገበያው ራሱ አንድ በጣም የሚያምር መስጂድ በቅርብ አይቻለሁ አዲስ ነው የሰሩት ይሄ ግንብ ነው ቀደም ሲል ምንም አልነበረም እዛ ያው ምንም እንደውም እስከ ድረስ አንድ ጓደኛዬ ነበሩ ሻብድ ኑር የሚባል እዛ ድረስ አብሬት ታች በኩል ሄደን እሳቸው የሚያውቁት ሰው ነበር እሱን ራሱ ሄጄ ጎብኝቻለሁ ወሳና ሀዲያ መስጂድ ወሳና ትልቁ መስጂድ ራሱ ቦሎኬቱን ካስጨረስኩ በኋላ ትምህርቴን ጨርሼ ሲገባ ነው ሐጂ ቱሬ ረሂመሁላህ የሞላው ፈት መስጂድ ትልቁ ከሱ ውጭ አራት አሉ ያው መንገር አብሽር ሌላውን ሰው ለማነቃቃት ቡታጅራም እንደዚህ መስጂዶች እናያለን ያ ፎንቆ ከተማ ሁለት ኦኬ ማሻአላህ ለምሳሌ አንድ ሹርሞ አንድ ሶሮ አንድ ሙርሶጦ አንድ እነዚህ የሆሳና ውስጥ ያሉ ናቸው ሀዲያ ዞን ውስጥ ናቸው ሆሳና ፈትን ያው በከፊል ብያቸዋለሁ እንደገና ቢላል መስጂድና መድረሳ መሐመድ አወረጃ አንዴ እኔ ጋር መጥቶ ሚቢስ ቦታ ከአካባቢ ንገረኝ ሲለኝ እዛ ነገርኩት ሄዶ መሬቱን ገዛ እኔ ሲመጣ ሰራውበት አለ አሁን መድረሳ ይባላል ሆሳና ላይ ብዙ እንትኖች ቡታጅራ ደግሞ ሼክ ምፍታ ሰዒድ አባሲያ ብለው መስጂድም መድረሳ አሁንም አለ 04 መሰለኝ እኔ ጋር እዛ ሲማር መጡ ድሮም ጠንካራ ነበሩ ሸሚፍታ አሁንም አሉ ጀዛሁሙላህ ኸይር በአካባቢያችን አንድ መስጂድ መድረሳ ምንም ነገር አልነበረም አጠቃላይ በስልጤ የሳር ነበር የሳርም መድረሳ መስጂድም አለ ዘመናዊ እንዲሆን ብለን እዛ እየተማርኩ ራሱ ከኛ ሰው አስተባብረን የመጀመሪያ የጀመርነው ዳሎቻ ላይ ብርሃን ትምህርት ቤት የቁርአንና አካዳሚ በቃ ወደ ዘመናዊ አርገን ሁለቱንም ይዞ እኔ አሁን ውስጥ ያለው ያኔም አንድ ሙስሊም ባንድ ዛዊያ ብቻ ባንድ መገደብ እንደሌለበት ሁሉንም መማር ሁለንተናዊ አካዳሚ አሁን እንደዛ አይነት ትምህርት ቤቶች አንደኛ ብርሃን ትምህርት ቤት አሁንም አለ ሁለተኛ ቅዱስ ቁርአን ናዝሬት የህዝብ ትምህርት ቤት ናዝሬት አዳማ ውስጥ ቀበሌ 16 ቢያንስ 3-4 ብሎክ አሰርቼባታለሁ ተባብረን ማለት ነው የትምህርት ካልኩረም መስጂድም ደግሞ ከመጣው በኋላ ነጃሺ የሚባል ነበር ድርጅት የውጭ እዛው ቢሮ ነበራቸው ከነሱ ብዬ አሰራንበት ኮከብ መድረሳ እነቆር ላይ ኮከብ እነቆር ሌራ እዛ በቀደም ኢንተርቪው አረጋና ሼክ ኸይረዲን ነበሩ እሳቸው መጡ ተነጋገርና በቃ ምናቀው ሰው አገናኘኋቸው ሄድነ ከዛ እኔን ማቀው እሳቸው እሱን ይዘው መጥቶ እንዲያሰሩት ብሎኮች የተሰሩት የግንብ በቅርብ ጊዜ በቃ መስጂድም ባንዱ በኩል ኢማም ወራቤን ስትመሰረት ባዶ ሜዳ ነበረች ከተማዋን እንዴት የስልጤ ዞን ከተማ እንድትሆን መረጣችሁ አቧራዋን ጠርጋችሁን የገባችሁትና እሱንም ነው በቃ መጥቼ ከጓደኞቼ ጀምረን ያን ሪፈረንደም ተካሄደ ትክክለኛው ሲማችን ትክክለኛው መጣ ወደ ሊማት ዞር ከዛ ደግሞ ስንዞር ድሮም እኛ ሌላ እንደሆነ ሌላውም ክፍል ያውቃል ዝም ብሎ ርስት ማስፋፋት ወይም ህዝብን እንጂ ያም አይልም ነበር ስለዚህ ልማት ነው ታርጌቱ የዚህ የእንትኑ ውጤት ልማት ነው እንቅስቃሴ አካባቢያችን በጣም ኋላ ቀረ ነበር ሆስፒታል የለ መንገድ የለ ማብራት የለ ከተማ የለ አሁን ያ ጥያቄያችን ከተመለሰ ሁለተኛው ጥያቄ ራሳችንም ተመንግስትም ተባብረን ምንሰራው ጥያቄ ወሳኝ ነው ብዬ መኖሪያ ቤት ነበረኝ አዳማ ላይ እሷን ሸጥኩ
ሌላ እንትን ለምን አብዛኛ ወደ 7 ዓመት 8 ዓመት በዚህ ነው ስራ አልነበረም ስራ አንሰራም በዚህ ምክንያቱም ቅድም እንዳልኳችሁ የጀመርኩት ነገር ማለቅ አለበት አላህንም እየለመንኩ ሲከሽፍ ምን እያልኩ እንደሱ ግን ያታገለኝ የለም ያሁን የመጨረሻ ሌሎች ሁሉም አልহামዱሊላህ ወዳው ግን አልহামዱሊላህ እሱም ኋላ ነው ውጤቱ ነው የሚታየው ስለዚህ ወደ ልማት ተመለስን የልማት ዋናው ደግሞ መናገሻ ለዚህ ህዝብ ማዕከል የሚሆን ቦታ መስርተን እዛ ላይ ማልማት ጥቅም አለው ገቢ አለ የለም አይሰራም ይሄን ካሰብና እንትን አንል ማልማቱም ያለብን እኛ ነን እኛ ከሸሸሸነበት አገር ማንም አያለማው በሚል የጥናት ቡድን ተመሰረተ እንትኑ ከተዋቀረ በኋላ የመንግስት መዋቅር የዞኑ ማዕከል ትሆናለች ብሎ ወራቤ ተወሰነ ከዛ ሚደፍር ሰው ጠፋ ያው እኔ ባለች መጀመሪያም የለፋው ወጣው ስለሆነ እንደውም ከሚለፉ ከጓደኞቼም ዋናዎቹ ደከሙ እንትናሉ ሳይ እኔ ነኝ ትንሽም ነፍስ ያለ የሚል ትንሽም በነገራችን ያኔ እንትን ሲልም እኮ ትንሽ ልጅ ነኝ አሁን ፎቶዬ ብታዩ ትንሽ ከነበሩ ከሚታገሉት ትንሹ ነኝ ነበርኩ ከዛ በቃ የነሱም አደራ አለብኝ ብዬ የወሰኗት ከተማ አልገባንም ተወስናለች አልገባንም ግዛዊ ዳሎቻ እዛ ነው የተደረገው በቃ እኔ ያቺ ተወሰነች ቦታ ሂጄ በቃ እንግዳ ማረፊያ ይሰራለው ያው ብዙም አቅሙም ይሄን አይልም የለም ይሉ ነበር ግን አቅም ከአላህ ነው ንያ ነው ዋናው እንደምንም ተቀበልኩ መሬት አይቺ ደግሞ ለእንግዳ ብዬ ነው እሺ አላህ እንግዳስ የመጡ መስጂድ ስሚስ አቡበክር እንደምንም ብዬ ተቀበልኩ ቦታው 11000 ካሬ ሜትር ሁለቱንም ሁለቱንም ያው ጀመርና ያቺ ሪያድንም ውሃ ያመጣን ባህያ ነው አንነበረው ወንዝ ነው ሞተሩን ውሃ የለም ከወንዝ የተመጣ መስጂዱንም እሱንም እንደዚሁ ጨረስናቸው ሁለቱን እዚህ ጋር ምናነሳው ነገር አለ አንድ ጓደኛው ከውጭ ሀገር መጥተው ጅማን አስጎብኝተውት ኋላ ወራቤን ካሳዩት በኋላ የተናገረው ነገርና እርሱ የጠየቁት አለ ካፍታ ቆይታ በኋላ ተመልሰን እንመጣ እናወራለን የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ኢማም ሐጂ አብዱል ሐዲ ወራቤን በመሰረቱበት ወቅት አንድ አብሯቸው ከባልደረቦቻቸው ጋር ወይም በዘመኑ ከነበሩ ታጋዮች ጋር ሆነው ያን ከተማ በመሰረቱበት ወቅት ከሳውዲ አንድ ወዳጃቸው ወይም አብሮ የተማሩ ሸህ በአሁኑ ጊዜ ትልቅ የሆኑ ሸህ ይመጣሉ ኢማም ጅማን ያሳዩትና ከዚያ በኋላ ወደ ወራቤ ይዞት ይመጣሉ እዚህ ቦታ ላይ መስጂድ ስራ እንደው ብለው ይሉታል ከዛ ምን አለ ሲሱን ንስማ አረብ ነው አብረን የተማርነው እዛ ሲጠፋበት ኦኬ መጣ ጥሩ ቦታ አሳየው ጥሩ ከሚባለው አንዱ ጅማ ነው እዛ አየ ከዛ እኛ አገር መጣን እኛ ገና ቤትም የለም ምንም ሜዳ ነው እቺን ቦታ ለመስጊድ ተቀብያለሁ አልኩት አሁን አቡበክር ማለት ነው ለመስጊድ ተቀብዬ ታለ ሰፈሩ ሲለኝ ልንገሬ አልኩ ይሄ ከ20 ዓመት በኋላ ጅማን አክላል አልኩት ካርት በኋላ ጅማን ያክላል አላህ ካለ አልኩት ጅማን ያክላል ይሄ እኮ ዞን ነው አልኩት ጅማም ዞን ነው ይሄም አሁን ዞን ተብሏል ከተማ ሁሉም ይሰራበታል እንትን ሰዎች ሪያድ መሰረት ጀምረናል እሱን ማሳየት ሌሎች ደግሞ ድንጋይ ያስቀምጠዋል አልጀመሩም ደፍሮ አልጀመሩም ውሃም የለም ምንም ኦኬ የሐጅ በደይ ፎቅም አልነበረችም አረ ወላ ነው ያማን ሐጅ ፈድሉም የለም ሐጅ ፈድሉም ማንም የለም ኦኬ የለም
አታ የኔም አይነት ትናንሾቹም አልጀመሩም። ቦታ ተቀብሏል እንጂ ድንጋይ 4 5 6 ያው ሰው ያስቀምጥና እያየ ውሃ እየለኩ እኔ የለም ይሄ በስሜት ነው በስሌት አይደለም። እንደዚህ ያሉኝ ነው። አሁን ሰዎች እኮ አንተ በስሜት ነው እኛ በስሌት ነው ብሎኛል። እኔ የሚጓዘ ነበረው በስሜት ነው፣ በሀገር ፍቅር ስሜት ከዛ በቃ ይሄንም እንትን አለ። በጣም በቃ እንትን ይለኛ ያከብረኛል። ውሸት እንደማልናገር ምንም ይሄን እንዴት ታውቃለህ? አይ ካየሩ አልኩት። ይሄ የሩቅ ነገር አላህ ነው የሚያውቀው። ከሁኔታው ሰውን ስለማቀው ይከተላል። እኔ መስጂድ ብንሰራ ሆቴልም ስንሰራ ብዙዎቹ መጥቶ ይሰራሉ። እሺ በቃ አለና እንደውም አሁን ጊዜ ስንገናኝ አንዳንዴ እርፍት በሄድኩበት እዚህ እርፍ በሄድኩ ቁጭ ብሎ ይናገራል ራሱ መጥቷዬ። ከዛ በኋላ በቅርብ ጊዜ አይቶታል። ሲያይ ተቀይሯል። ይችን ታሪክ አንስቶ ይናገራል ለሰዎች ለጓደኞቹ። ይሄ የ40 ዓመት ጓደኛዬ ነው የሆነ ምድረ በዳ አገር ሄደ እንደዚህ ከዚህ በኋላ ብዙ መስጂዶች ይሰሩበታል ዩኒቨርሲቲ ምን ብሎ ሁሉም አሁን እንትን አላ ሲሙሲቀቱ ቢላህ ራእያየህ አላህ ላይ ያላቸው መተማመን ባላህ ሲቃ ማድረግ እኔ አብዱአል ወይን ነበርኩ አለ። ያኔ ሲነገረኝ በቃ ስለማምነው ድሮ ብዙ ስለተማርነ እሺ ያልኩት ፈርቼው ነው አለ። አላህ አሁን ብታዩት ያለው ተግባራዊ ሆነ አለ። በቃ ከዛ አልহামዱሊላህ ለብዙ ጊዜ ሆቴል ሰራ ሪያድ ሆቴል ሲያንስብኝ አቡበክርም እንግዶች ወስታለው ብሩ አይታየኝም ሰው ቦዝኖ እንዳይሄድ ቤትም ትንሽ ሰራው እዛም ወስታለው። እንደገና መኪና ተመደበልን ሚያድር ቦታ ምግብ አልነበረም። የክርስቲያን ሹፌሮች በአብዛኛው እሱን ራሱ አስበን አንድ አሁን ትልቅ ሆቴል አለው መሃሪ ይባላል። ለሱ ተባብረን እንዲያደርግ አደረግን። አላህ በኋላ ሀጂ ፈድሉ መጡ አላህ ይርሐማቸው ትልቅ እንትን ያረጉ እሱ ሆቴል እንዲሰራ አገዝ ነው። ምክንያቱም ከተማ አውጀሃል ሁሉም ማግኘት አለበት። ሹፌር ባገልግል ይዘን ምግብ ከቡታጀራ አንሄድም አሉ። እምቢ ብሎናል አለኝ አመራሩ። ያን ሲለን በቃ እሱንም አመቻቸንለት። የሚገርማችሁ ነው በቀደም መጥቶ አጠገቤ የመጽሐፉ ደቀን ነበር አሉ። በኋላ ነው የነገሩኝ እሱ ተቀይሮብኝ አሁን የራሱ የቻለ ትልቅ እንትናል እና እሱንም አመቻቸን። ከዛ ሀጂም ሲያዩ መጡ። በቃ ሀጂ ፈድሉ ማይዘንላቸው አላህ ይርሐማቸው በጣም ትልቅ አገራቸው ይወጡ መስጂድ ግንባታ ላይ ትልቅ ስም አላቸው። እሱን ለምሳሌ እሱን ይሁን አመማቸው። መጀመሪያ በቃ ያዙና ሲያዩ እሳቸውም አንድ ቀን እንደዚህ ምድረ በዳ ነው እኔ ፎቅ ነው ሊሰሩ ያመጣናቸው። ሱልጣን ኢንጂነሩ ጠራቸውና የከተማ ልማት መጡ። ስሜን ያውቃሉ። መስጂድ አቡበክርን መጀመሪያ አይተዋል። ሪያድንም ያው እንደዚህ ውሲል ቢሮ ሆኖ ቁጭ ብሎ ባሉበት እኔ እንደዚህ ሲያልፍ በመስኮት አገኘኝ። ሱልጣን ኢንጂነሩ ከተማ ልማት ኃላፊ ነበር። አገኘኝና ወጣ ሀጂ ነው አለኝ። ግቡ አለ። ገባው ሲጋ ይሄ እኮ ነው ሀጂ አብዱል ሀዲ የሚባለው። ቢትቃል መሳጅ አንድ 3 ሰው ቢኖር ሚያየት በደረስነ ምናምን አሉና በቃ አሉ። እንደው ቡታጀራ ነበር አልጋ ያዙት። ልጃቸው ሱልጣን ሀጂ ፈድሉ አሁን አለ። ሂድቃችን አምጣሉ መጡ። የኔን ሆቴል 10 ክፍሎች 14 ሰርቻቸው እዛ ሲያዩ አንዱ በቃ ሻወር አለ 5 አለ። ሲሰራም አመራሮች ለእንግዳ የሚሆን ሻወር ቢኖር ትላልቅ ባለስልጣን ከዛ ሆን ብዬ ፈሳፋ አርጋት እቃቸውም እዛ አመጡ። 3-4 ቀን ከቆዩ መሬቱን ቀየሱ ሊሰሩ የሆነ በ5ኛው ቀን ሲያዩ ማንም ሰው የለም። ራሳቸው እንደተናገሩት ስፖኪውም ወደ ሐላቢያል ምንም ሰው የለም። ፊቱም ያ ሰው የለም። እንኳን ሰው እንስሳ የለም አሉ። ያው ተናገሩት።
እኔ ምን ሆኜ ነው በዚህ እድሜ ይሄን ብር እዚህ ሜዳ የሚጥለው ብዬ ቆምኩ አሉ። በመኪና ዳር ወጣሁና ቆምኩ አሉ። ከሪያድ ወደ ስራ እየሄዱ እዛ የሚያስቀይሱበት። ከዛ አሁንም የሆነ ነገር መጥቶ እዙ ትሮ በትግልም ታግሎ አሁንም መኖሪያ ቤቱ ሽጦ ይሄን ያደረገው የኔ ድርሻስ የሚል ነገር መጣ። በሱ ሰበብ ነው የሰራሁት ይሉ ነበር። አላህ ይረህማቸው። ከዛ ወዳጄ ሆኖ አመማቸው። ሲያም ከልጆቻቸው አብሬ ዱባይ ሄድኩ። ሄደን 15 ቀን ስናሳክማቸው አንድ ምን እንሰግዳለን ሰላት ጊዜ ኦፕሬሽን ሰዓት ሳይደርስ እንሰግዳለን። የሆነ መስጊድ እንሄዳለን። እንደዚህ አይቼ አቡበክር ተሰርቷል ኦሬዲ አለ። ይሄ ከቆየ በኋላ ነው ተወሰነ። አቡበክርም ጨርሰን እንደዚህ ይሄ መስጂድ ምንም ምሰሶ የለው። አይ ብር ቢኖረኝ ይሄ መስጂድ ወራቤ ሰራ ነበርኩ አልኳቸው። ለምን እዛ ብዙ ሙስሊም አለ፣ መስጂድም ያንሳል አነሳ። አሁን ያ መስጂድ ራሱ የኛው በቃ ሰው መጣ። አይ እንደዚህ አይነት ሲል አልኳቸው። ከዛ ሁሌ እዛ ቅርብም አለ፣ ሁሌ እዛ እንስገድ ይሉኛል። አረ እዚህም ቅርብ ነው እግራችሁ ማማ። አይ እዛ እንሂድ። ለካ እነሱ ይቀርጻሉ። ከዛ ኦፕሬሽን ተደረጉ። ኦፕሬሽን ሳይገቡ በፊት የመጨረሻ ቀን ሰግደን አላህ ካለ ይሄን ወራቤ አላህ ይሰጣናል አሉኝ። ደስታዬን አልቻልኩም። ከዛ ኦፕሬሽን ተደረጉ። አንድ ሳምንት ቆየን። መጣን፣ አዲስ አበባ ገባን። ሂድ መሬት ተቀብላ ጠብቀኛል። እኔ እንግዶችን ሸኝቼ ከ10 ቀን በኋላ መጣለሁ እንዳሉኝ እኔ አንድ ቀን አድሬ ወደዛ ድሮም ሙሳፊርነን ለምጃለሁ። ብዙ ሄድኩ። ቦታ ተቀበልን። አሁን ዑመር መስጂድ የሰሩት እሳቸው ዱባይ የተጸነሰ ህልም አላህ ይዘንላቸው። አላህ ይርሐማቸው። ምንም ኮሎን የለውም እኮ አይታችሁት እኮ አንድ ወጥ ራሳቸው ቆሞ አሰሩት፣ አስፋፉት። መሆን እሱን ዑስማን መስጂድም ሰበብ ለሳቸው ነው። ዑስማን ቀጥሎ ያለው መስጂድ አቡበከር፣ ዑመር፣ ዑስማን በሰሃባ ስም ነው የሰየምነው። መጀመሪያ እኔ አቡበክር አልኩ። በኸሊፋዎች የሚደንቅ ነው ማለት ከተማ መቆርቆር ቀላል አይደለም። እንደሚወራው እኮ ቀላል አይደለም። በጣም ብዙ ጊዜ መሰረተ ልማቱ በጣም ብዙ ያጣችሁባቸው ሌሊቶች እንደሚኖሩ እናስባለን። ዛሬ አሁን ወራቤ እንደዚህ ድምቅ ብሎ ሲታይ የትላንትና መልኩ ግን ቀደም ሲል በሐጂ ፈድሉ አንደበት የተገለጸው ነው። አላህ ይዘንላቸው። አይደለም ሰው እንስሳ እንኳን በወጉ የማይታይበት ቦታ እንዴት አምጥቼ ብሬን እጥላለሁ ብለው ግን ብዙ ቁርጠኛ አባቶች፣ በጣም ብዙ የልማት አርበኞች ባደረጉት ተጋድሎ ያ ቦታ አልহামዱሊላህ ዛሬ እንግዲህ በሰላም በጣም የሚታወቅ አካባቢ ነው። እንደውም ሀብ ነው አይደል የሚባለው። ኤሪያው በጣም ሪች ሆኗል። ሆስፒታሉ ትልቅ ነው። ዩኒቨርሲቲው አለ። ሌሎችም መስጂዶቹ እንግዲህ ወራቤም ውስጥ ዙሪያ እዚያው ማዕከላዊ ኢትዮጵያ ውስጥ እንበለው ሌላውን እና ማዕከላዊ ኢትዮጵያ ላይ በርካታ መስጂዶችን ሰሩ። ትምህርት ቤቶችስ እንደዚህ የተሰሩ ትምህርት ቤቶች፣ መድረሳዎች? ትምህርት ቤትም ያው ቅድም እንዳልኩት ሆቴል ለእንግዳ፣ መስጂድ ደግሞ ሊሰግዱበት። ከዛ መማር ወሳኝ ነው። ዋጋ ከፍሏል ለትምህርት መማር። አዎ እንደኔ መማር አለበት ይላለው ሰውም። እንደውም እኔ አልተማርኩም፣ አካዳሚ ዜሮ ነው። አላህ ረህማት። ያቺ እናቴ ነች። የሆነ ፊደል ገበታ የሚባል ጥሩ ነበረ፣ በግድ የሚያስተምሩት። ያን የሆነ ቀን መጥቶ ያክስቷ ልጅ መጥቶ ዛፍ ስር ያስተምር ነበር። እኔም ሃው ብዬ ሲጀምር መታ ደብድባ ይዛኝ ወጣች። ቁርአን ነው የተነየተው። ይሄ አሁን ወደ ሌላ ሊሆንብኝ ነው ብላ በዛ አንፃር ብዙም አልተማርኩም። ግን ሌሎቹ እንደኔ እንዲሆን አልፈለኩም፣ እንዲማሩ ሁለቱም አጣምሮ። ከዛ መድረሳ አሰብኩና ያው ቅድም ብያለው ብርሃን እዛ ሆኜ ነው ሱዲ። አሁን ብርሃን ዳሎቻ ኮከቡም እዛ ሆኜ ነው። እዚህ ከመጣው ደግሞ ወራቤ ያስፈልገዋል የሚል ውስጤ ነበረ። ሶስተኛ እሱን ነው ያስኩት። በዛ በመስጂድ ውስጥ አቡበክር ማዕድ የድሮ ዑለማዎች አልቀዋል። አሁን ዘመናዊ ወደዛ ገጠር ሂድ አስተምር ብል አይቻልም። አቡበክርን አሰብኩ፣ አደረኩ፣ ተሰራ። አላህ አገዘን። ወደ 7 ክፍል ተሰራ። ብዙም ዱዓቶች ተመረቁበት። ከታች ደግሞ ያስፈልጋል። እሱም መነሻው
የሆነች ልጅ ይዞ መጡ ሴቶች በተለያየ ጊዜ ያው ባሎቻቸው እዛ አካባቢ ነው አላገኙዋቸውም ሲፈልጉ መጡና ከዛ የት ያስቀምጧቸው የሚለው እንትን ብሎ እነሱ አካላገኘን ብሎ ጥሎ ሊሄዱ ሲሆኑ መንግስት ደግሞ ተቀብሏቸው አስቀመጧቸው እንዲፈልጉ ሰውየው የት እንዳለ ምን ወረዳ ነው ምን ከዛ በአንድ በሁለት ሶስት ቀንም ተጨነቀ መንግስት ፖሊስ ጣቢያ ወሰዷቸው ምን ሴቶች ከዛ አሰብኩና የመጀመሪያዎቹ የሆነ ቦታ ወሰዷቸው ማይሆን ቦታ ሌላ ቦታ ሆሳና መሰል ትንሽ ህፃን ልጅ በቃ አሰብኩና የቲም ማሳደግ ያስፈልጋል የሚለው ተቀረጸ ከዛ 4 ክፍል ቤቴ ውስጥ እንደ ሰርቪስ የነበሩ እነሱን አርጌ 14 ልጆችን ሰበሰብኩ አንዱ እንደዚህ ካመጡ ካሉ አሁን ትልቅ ቦታ ያደረሱ ጀመርኩ ከዛ አዩ አመራሩ ምንም ሲያይ ራሱን እኔ ወረቀት አገባው ሌላ ቦታ ሲጡ ባጋጣሚ የዞኑም እስልምና ነበርኩ በቃ አሁን ከዛ መነሻው ዞን እስልምና ነበርኩ ይሄን እንትን ሲያደርግ ያ ዋጅባችንም ነው የሚል ውስጥ ይላል ከዛ አልহামዱሊላህ በተሰጣን ቦታ 3 ብሎክ አሰራ ወደዛ ቀየርናቸው 5-6 ጊዜ ተመርቋል አሁን ከዛ ከተመረቁ ውጭ ሀገር ኢማሞች አሉ ኢትዮጵያን ያስጠሩ በህፍዝ ከሳዑዲ በላይ በሳዑዲ በተለያየ ቦታ አሉ ያሰግዳሉ አሁንም ይመጣሉ ወቀደሙ መተው ነበር ለእንትን የመዲና ዩኒቨርሲቲ የሚማሩ አሉ ከዛ ያመረጡ ዲግሪ ጨርሶ ማስትሬት የሚማሩ አሉ እንደውም አንድ እዚህ ቶፊቅ ውድድር የሚያደርግ ቁርአን ሙሳበቃ ቶፊቅ ካወቃችሁ ኡስታዝ ቶፊቅ ቁርአን በጣም ጎበዝ ኢጃዛ ያለው እዛ ነው ያደገው የሱ አይነት ብዙዎች አሉ እንደዚህ በቀደስ አለኝ አካዳሚም ሁሉም ሸርጥ አሁን እዛ የሚማሩ 40-50 ልጆች ነበር የሚማሩት 40ም ግማሽ ቀን በመንግስት ይማራል ከዛ በኋላ ይፍዛል ማታውም ያድራል በዛ አይነት ጠንካራ ልጆች እንትናሉ በያን ሚል መድረስ አሁንም አለ አሁን ራሱ 40 የቲሞች አሉበት በመሃል ተቋርጦት ነበር ያው በመናቀው ችግር የነቀባ አባሽ ምን ጭቅጭቅ በዛ ተቋርጦ ነበር መርሐባ በጣም ደስ ይላል ትልቅ ስኬት ነው በሱ ኮከብ ሌላም መድረሳዎች አካዳሚ ወሳና ራሱ ሼክ ሳዲቅ ወጌቦ አሁን የመጅልሰኛ ጻፊ ነው ትንሽ ሆኖ እንዲማር ትንሽ ሆኖ ነው ወራቤ አካባቢ አግኝቼው እዛ ሄዳል ሁለቱንም ተማር ያስተማርከው አሁን ትልቅ ቦታ ነው ታኛው ዩኒቨርሲቲ እየተሰራ ነው ወራቤ ውስጥ ሂክማ እስላማዊ ዩኒቨርሲቲ ከባን ቀጥሎ እሱን ነው ያሰብኩት እንዴት ይሄደ ነው እሱንም ያዝኩት እንዴት ይሄደ ነው ያንም እሱንም ይጃለሁ ከባን ቀጥሎ ሂክማን ነው መሬቱን ይዤ ታጥሮ ከዛ ያሁኑ ችግር መጣ ኦኬ አይዋ እንቅፋት ተፈጠረ እንደው የባያን ልጆች ነው ዙሪያው ጽድ ያስተከልኩበት ያ አሁንም አለ ጽዱ ከዛ በኋላ አልহামዱሊላህ የለውጡ መንግስታችን ከመጣ በኋላ በያንንም ወስቶት ነበር መሬት ባንክ ነው ወይ ይሆናል ሂክማንም ከዛ ለውጡ ሲመጣ ኢማሞች ተነሳሱ አንድ ትላልቅ ሰዎች አብይተ ሁለቱንም መለሱልን አሁን ስራው ጀምሯል ሂክማም እየተሰራ ነው በያንም ስራው ያገለገለ ነው የበለጠ እንዲሆን አላህን ለምናል ኢንሻአላህ ለምናት ነገር የለም ተጀምሯል አልহামዱሊላህ ኢማምነታቸውንና ናትራርን ደግሞ ማንሳት አለብን መድረኩም ላይ አንተ ነበርክ አንተና አይ ቲንክ ወንድም ጀማልን አይቻለሁኝ የነበረውን ድምቅ ያለ ነገር በታነሱልን መልእክታቸውን ብንሰማ ደስ ይለናል ፋታውተን ስንመለስ በእነዚህ ጉዳዮች እንግዲህ ረጅሙን የህይወት ታሪካቸውን አሳጥረን በ2 ሰዓት ማለት ነው የቀደመው ሳምንት ላይና በዚህኛው ሳምንት ቀንበብ አድርገን ማቅረባችንን ኢንሻአላህ ዛሬ ማሳረጊያ ይኖረናል ፋታ ረፍቶተን ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ኢማም ሐጂ አብዱል ሐዲ ሼህ አህመድ
ቡርሃን ናቸው። እንግዲህ ባለፈው ሳምንትም ዛሬም እንግዳችን ኢማም በስልጤ የማዕረግ አሰጣጥ መካከል ከሴቶች ጊሽቲ ነው የመጨረሻው፣ ከወንዶች ኢማም ነው። ተሳስቻለሁ? አልተሳሳትኩም? ካልተሳሳትኩኝ ኢማምነትን መቼ ያገኙ? በምን ተቆጥሮ? ማን ነው ይሄንን ስም ይሰጠው? እነዚህ ብንሰማ ደስ ይለኛል። መርሐባ። እኔ ብዙ ጊዜ ምን ሰራህ ምናምን ሲሉኝ እሺ አልልም። ማዕረጉም ሲሰጡኝ ብዙ ደስተኛ አልነበርኩም። ምክንያቱም ያው ለምን ይዩልኝ ስሙልኝ ለማለት ነው የሰራው አላህ እንዳይለኝ ያ ፍራቻ ነው። ግን ይጠቅማል፣ የተሻለ ነው። ልክ አላህ እንዳለው እን ትብዱ ሰደቃት ፈኒዕማሂ ወኢን ትኽፉሃ ፈሁወ ኸይሩን ለኩም። አንዳንድ ሰደቃዎች ይፋሲድ ሌላው ይከተላል ከተባለ ያነሳሳል። እንደዛ አይነት ነው። አሁንም ኢማምንም እሺ ያልኩት መጽሐፉም እምቢ ያለው ረጅም ጊዜ ቆይቷል። ይሄ ናትራል መጽሐፍ ከተጀመረ ረጅም ጊዜ 7 ምናምን ዓመት ወደ 8 ዓመት 7 ዓመት አካባቢ እምቢ ብዬ ነው እንዳይታተም ሲያዘገዩት ቆዩ። እርሶ ለምን? አንደኛ ኢማሙም የመረጥኩት እኔ ነኝ። የግድ ገፍቶ አይሆን። አሁን አንዳንድ ሰዎች ገራድ የሆነ ይበልጣል የሚል እይታ አላቸው። እኔ ደግሞ በዲኑ አንፃር አይደለም። ገራድንም አበጋዝንም ሁሉንም ማን ነው የሚመራው? ኢማም ነው። ኢማም አልቡኻሪ፣ ኢማም ሙስሊም እንደነሱ ደረጃ ባንሆንም ከሸሪዓ አንፃር ነው የመረጥኩት። እንደ ባህላዊ ለባህላዊ ሰዎች ይለቃለው። ከኔ እይታ ነው። ምክንያቱም ከነኛ ዑለማው ከጠራኋቸው ኢማሞች ናቸው። ኢማሙም ራሱ ትልቅ የሚያሰግድ ኢማም ራሱ ትልቅ ደረጃ ነው ያለው። አለማወቃችን እንጂ መሪ ነው። የመስጂድ መሪ ኢማም ነው። አማም ከሚለው ተያይዞ ኢማም ተብሏል። ከዛ አንፃር በሉ ካልቀራ በዲን ውስጥ ባለው እሺ ብዬ እሱን ያደረጉት ያው እኔ ቢደብቅም ያያሉ፣ ይከታተሉሃል። ወጣቱም አመራሩም በቃ የሆነ ክፍተት ካለ ሮጬ ያን ለመሸፈን ይሞክራለሁ። በቃ ከጎናቸው በምንም ከዛ አንፃር በአስተዳደር ስራ ውስጥ ገብተዋል እንዴ? በስልጤ ዞን ውስጥ የለም ምንም ድሮም የለኝም። ብቻ እንትን ለማለት ነው። ስራችን ሼክ ነው፣ ደረሳንም የዲኑን ነው እንትን የሚለው እነሱን መደገፍ ማለት ለፍቼበታለሁ። ሲዛነፍ ማማም ቢሆን ልክ አይደለም ይላል። አሁን ሲጠፋ እንዲል አንፈልግም። ከዛ አንፃር ነው አሁን 5ኛ ነው 6ኛ ዞን አስተዳደር ከሁሉ ማለት ያው ከተመሰረች እስካሁን አሁን ብቻ ልቤ ይሄ ሆል ከደረሰ ተው የሚል ነገር ውስጥ ይመጣል። አሁን በቃ 4 ምሰሶ ተተክለዋል እንዳለው ተናጋሪ እንደተናገሩት በሊማቱም በሁሉ ነገር እንትንም ሊሄድም የሚል ውስጥ ይመጣል። አሁንም ደግሞ ስጋትም ይመጣብኛል አትልቀቅ የሚል። አሁን አስተዳዳሪዎች ሁሉም ግማሹ ፌደራል ግማሹ የሆነ ቦታ ነው ያሉት። ዲኑም ደግሞ እንዴት አሻራችን እዛው ምክንያት አዲስ አበባ ቢቀመጥ የለም ህዝቡን አላገኝም። ህዝቡ ላይ መርዳቱም ለማገዝም በነገራችን ውስጤ ከ70-80 በላይ ሰራተኛል ደሞዝ ምሰጣቸው። እኔ ቢሄድ ወይ ይዳከማል ወይ ትንሽም እርሻ አለች የሆነ ቴሉም ከሪያዱም ውጭ በዛ ብዙ ሰዎች የተለያየ ብሔረሰብ የተለያየ እምነት ያሉት እንደ ብዙ ጊዜ አንዳንዴ ኮሜንትም በምንም ሲያይ ደስ ይለኛል። ከሐዋሳ ከሆነ ቦታ በእነሱ መነሻ ነው ይሄን ያስኩት ይሄንም ሰር ይላል፣ ይከራከርልሃል። ያው ትንሽ ትንሚል ሰው ሐቁን የሚያወጣ ደጋፊ። ምናልባት ኢማምነት ማዕረጉ ሲሰጥ ስርዓቶች ደግሞ አሉ። አሁን ገራድነት ሲሰጥ በጣም በሬ ይታረዳል፣ ሰደቃ ይደረጋል። እንደዛ አብለተባሉ ይልትላቸው ነው። አይ ራሱ ደግሞ ይሄን አለመጥራት አንድ ጊዜ ገራድ ሀጂ ሙስጠፋ ገራድ ብሎ አለመጥራት
በባህሉ መሰረት ለካ ያስቀጣል። እንደሱ አይነት ነገር ትንሽ ቢነግሩን ብዬ ነው። እኔ እንደ በቀደሙ ያው ሁሴን አይተዋል። የላሰብኩት ነው የገጠመኝ። 3000 የሚሆን ነው የመጀመሪያ ቀን ህዝብ የተሰበሰበው፣ በሬው ይዞ ምኑ ይዞ። ከዛ እንደገና የተለያየ ጎሳ የሪ ሁሉም ይዞ አራ አይተው ቢል እምቢ አለ። ያበሉ ያጠጡ በባህሉ መሰረት ሄቦ ኢማም ሄቦ እያሉ እንደዛ ይባላል። ሹመት ነው ማለት ነው። ትልቅ ሹመት ነው። እዚህ ሲመጣ ራሱ እዚህ የ300 400 ሰንጋ አርዶ ቤተሰቦች በቃ ባህል ነው። እዚህ አይደለም። ለሂክማ ጉዳይ በ15 ቀኑ ወጣው። ያው ድሮም እኔ የሀገር ጉዳይ የግል ይለያል። የህዝብ ጉዳይ ከሆነ ልጆቼ ሲመረቁ የሌትኩበት ጊዜ አለ። የሀገር ጉዳይ ሆኖ ማለት አስቀድሜ ሪያድ ሲሄድ እንደዛው ለሂክማ ጉዳይ ነው ሄድ ነው። ተሰብስቦ መኪና ራሱ ይሸለም አዲስ የሆነ መኪና ሸለሞታል። ስንት በሬ አርዶ እዛ በጎች ገዝተው እዛ ሲንጨርስ ዱባይ እንደገና ከዛ ከረፊቄ ሄደን ነበር። እርፍትም እኔ ለመሸሽም ቅርብ አድርዋው ለመሸሽም ጭምር ነው። ከዚህ ለሂክማም በዛው ትንሽ ያርፋል። እዛ ራሱ ተሰብስበው ከዛ ተመለስኩ። ዑምራ አድርጌ እመጣለሁ ሲል ጂዳ አምባሲው ላይ ትልቅ በሬ ተገዝቶ አሁን መውጣቱን ፈርቻለሁ። እርሶ በሰው ላይ አይደለም ክጃሎቶ መስካውንም ሲነግሩን የነበረው ነገር ይሄ ነው። በጣም ያምራል ማሜ። ናትራር ምረቃው መድረኩ በጣም የተዋበ ነበር። ቀደም ሲል አንስተው በየትኛውም የመጽሐፍት ምረቃ ሰው ቆሞ የመረቀበት ታይቶ አይታወቅም። በመቀመጫ አቶ በር ላይ ውጪ ከአዳራሹ ውጪ እርግጥ ዋናው አዳራሽ በሌላ ጉዳይ ተይዞ ስለነበር ሌላኛው አዳራሽ ውስጥ ነበር። ግን ደግሞ በጣም መተላለፊያ እስኪጠፋ ድረስ ነበር የነበረው። ይሄ ማለት ጨረታው ማንታውን የመጽሐፍ ሰው ነህና ጨረታ በዚህ ደረጃ መጽሐፍ ሲወጣ ይቻላል። ቀልጥል ሰምቻለሁ። 1.5 ሚሊዮን መጽሐፍ አንድ መጽሐፍ 1.5 ሚሊዮን በጨረታ አሸንፎ እንደዚህ አይነት ነገር ታይቶ ማወቅ ነውና ምናልባት የመጽሐፍ ዘመን እየመጣ ይመስለኛል። ቅድመ ህትመት 2500 አካባቢ መጽሐፍ ቅድሚያ እንዲታተም ሰዎች ቅድሚያ የከፈሉበትም መድረክ ነበረ። ምክንያቱም ይሄ አንሷል መታተም አለበት ለሚታተመው መጽሐፍ እንግዛ ብሎ ቀድመው እዛ ለበሰጣቸው አካውንት ያስገቡበት ነበርና ይሄ በጣም ለሳቸው ይሄ አላህ እንግዲህ ጊዜውን ጠብቆ ያነሳል። ይሄን ነው ያየን የነበረው። ኢማም ሐጂ አብዱል ሐዲ ትልቅ ስራ ሰርተዋል። አልহামዱሊላህ አርአያ ሊሆኑ የሚችሉ አባት ናቸው። በሰሯቸው ስራዎች አንዳንዱ ስሙን በመገንባት ላይ ያተኩራል። አንዳንድ ሰው ደግሞ ስራው ስሙን ያንሷል። የሰራው ስራ ሲሰራው የነበረው ስራ ለስሙ አይደለም የሚሄደው ለስራው ነው የሚሄደው። አንዳንድ ሰው ስሜን አልጠበቃችሁልኝም ብሎ ሊል ይችላልና እሳቸው ስራቸው ላይ ትኩረት ያደርጋሉ። ማዕረጉ ላይ ብዙም አይደሉም አሁን እንደነገሩን ማለት ነው። መጽሔ ታሪካቸው ቆዩ ሲሉ እያቆዩ መጽሐፉ ቆይ ያሉ እስከዛሬ አቆይተውታልና በዚህም አማካይነት ነው የዚህ ፕሮግራም ታዳሚ እንዲሆኑም ያደረግናቸው። እንግዲህ በመላው ዓለም ያሉ የእርሶ ተመልካቾች አሉና እሱንም እናመስግን አይደል? እናመሰግናለን። ምናልባት አስቀድመን ማዕከላዊ ኢትዮጵያ እስልምና ጉዳዮች ጠቅላይ ከፍተኛ ምክር ቤት አመራር ኖት ፕሬዝዳንት ኖትና እንዴት ነው አዲስ ክልል እንደሆነ እናውቃለን። አሁን ስትራክቸራሊ በአዲስ መልኩ የተዋቀረ ነው። ስራ እንዴት ነው? እንዴት እየሄደ ነው? እንደ መጅሊስ ምን የሚነግሩን ነገር አለ? አልহামዱሊላህ እኔ አሁን በጣም ደስ የሚለኝ አብዛኛው ከኔ ያሉት ከኔ በላይ ናቸው። ማስትሬት በተለይ እንትን በቃ ምን ሰራው ነገር ተናበን ነው። አሁን አብዛኞቻቸው ምክክር ኮሚሽን ውስጥ አሉ። እኔ ያልገባሁት እኔ እንደውም ቢኖር እኮ ምርቃቱም አይኖርም ነበር። እንደውም ይዲን ነበር ያኔ ሲመረጡ የመጅሊስ አልነበርኩ።
በዛ ነው ያላህ ነገር ህክማው እንዴት እንዳደር ለዛ አልገባውም። ሌሎች ጓደኞቼ ከመጅሊስ ነበሩ ተመርጦ አሁን እዛ ነው ያሉት። በቃ ሐቂቃ ምንድነው ያኔ ምን ጠቅመው አሁን የተሻለ ለማዕከላዊ ክልል ያሉ ችግሮች ካሉ ጥሩ እንደ ጥሩ ችግሮች ካሉ ችግሮች መሳጅዶች መዘየር፣ መድረሳዎች መዘየር፣ ሐሪማዎች መዘየር ማየት እኔ አንድ ውስጤ ላይ ያለ ለየት ይላለው የሚል እንትን አለኝ። ሙስሊሞች ማከፋፈል አይስመኝም። ስለዚህ በተመረጥኩ በሶስተኛው ቀን ነው ትልቅ መስጂድ ወራቤ ላይ አለ። ረቢዑል አወል ነበር። አሁን የሚመለከታቸው ወረዳም ወይ ዞኑም ሰው ሲያጡ እንዲታደም እኔ ነኝ የሄድኩት። መስጂዱም ድሮ ያሰራሁት በኔ ሰበብ ነው። ጃዕፈር መስጂድ ይባላል። ትልቁ መግቢያ ላይ አለ። መግቢያ ላይ የሚቀበለን ገና ሲገባው የሚታይ እዛ ሂጄ ሲረት ረሱል ተናግሬ ስለ ወህዳ ሰለላሁ ዐለይሂ ወሰለም ስለ ወህዳ ተናግሬ ነው። አሁንም የትም ከጠሩን እንሄዳለን እና ከዛ ፊርቃውን ለማጥፋት ቀጥሎ ወልሃላባ ሂደናል። ቀጥሎ የተለያዩ ቦታዎች ዘይረናል፣ ዶግመናልም። ባለችን ስራ ማስኬጃ በምትለው ቅድም ብያለሁ ከኔ ያሉት ሁሉም ስራ አላቸው ነው። የወር ደሞዛቸው ሳይቀር ጠምባሮ የሚሰራ መስጂድ አለ ቢላል ሙዱላ ላይ ለሱ የወር ደሞዝ 180 ሺህ ተደምሮ ተልኳል። የሁሉም አመራር ከኔ የሚሰሩት ሹፌራችን ሳይቀር። እኔ አንዳንዴ ይሄ ሰውዬ የተቀጠረው ሊከስር ነው ወይ ላለው ከኔ ያያል ይሰጣል። ያ የወር ደሞዙን እየሰጠ የቤት እንትን ሰራተኛ ጽዳት የሚሰሩት በቃ ሲያዩ ደስ ይላቸዋል። እንደገና በዛ በስራ አስኬጅ 1 ሚሊዮን ብር ለከነ 5-6 አመት የቆመ መስጂድ አሁን እየተሰራ ነው። እንደገና ዞኖቹንም እግዙ ብለን ግንባር ቀደም አላባ ዞን በኢድ ሰብስቦ ሰጣ። ቡታ መስቃን ጉራጌ ዞን እንደዛው ምስራቅ ጉራጌ ዞን መጅሊስ ሌሎችም አሁንም ጥሪ ያስተላልፍላቸዋለሁ። በዚህ የሚሰሙን እንዲያግዙ ያን መስጂድ ኢንሻአላህ ለረመዳን እንጨርሰዋለን። ጠምባሮ ላይ ቢላል መስጂድ ሙዱላ ከተማ ዋናዋ ከተማ ከረመዳን በፊት ሊፈርስ ነበር። ፌስቡክ ይራገብ ነበር። ከዛ የኔ ልጆች ላኩ ከኔ የሚሰሩት ሄደን ታመራሮች ተነጋግረን አባትማ ካለው ምን ችግር አለ ያሉ የፕላኑን ምን ነገር ለኛ ተው ስሩላቸው አሉ። ከዛ ነው የጀመርነው። አሁን ማሻአላህ እየተሰራ ነው። እኔም አላህን ሁሌ እሺ ስለሚለኝ ረመዳን እንሰግድበታለን የሚል ውስጥ ያለ ይሄን ተስፋ አድርጋለሁ። እሱ ነው ወህደተ ኒሳእ አላውን አንድ ማድረግ ኡማውን ወህደተ ኒሳእ ኦኬ ወህደተ ኒሳእ ኦኬ ሀላባ ያለው ማለት ነው። አይዋ ሱናም በቅርቡ ግንባታውን ሼክ ዶክተር መሐመድ አህመድ ሐሚዲን ሄደው በተቻለን መጠን እንሳተፋለን። መቃብር ቦታ የሌላቸው እሱን ከመንግስት በመናበብ ከመንግስትም 2-3 ከክልሉ ፕሬዝዳንት ራሱ ተገናኝተን ተወያይተን ችግሮች ያሉበት ነጥረን አውጥተን በጋራ እንዲፈታ ህክማ ያስፈልጋል። ህክማ ዩኒቨርሲቲ ህክማ እንዳልነው መቻቻል ነው አይደለም? በሁሉ ነገር ተቻችለን በጥበብ እንትን ያረግና ጥሩ እየሄደ ነው ማዕከላዊ። የበለጠ ደግሞ ሁሉም ከጎናችን ቆሞ አሁን ምናሰራው ህንጻ አለ ቢሮ ወራቤ ላይ እንደ መጅሊስ እሱን ራሱ ፕላኑን አፈር ምርመራ ጨርሰናል። ፕላኑን አሰርተን ጨርሰናል። አሁን ማዘጋጃ ወራቤ አጽድቆ አንዳንድ ኮመንቶች እሱን አስተካክለን ጨረታ አውጥተን 100 ምናምን 200 ሚሊዮን ሊሆን ይችላል። እኛ ሰበብ መመስረት አለብን። አላህ ነው የሚጨርሰው። ከዚህ የሚሰማ ሰው መጥቶ ቁልፍ ቢያስረክበን ደስ ይለናል። እኛ ማሰራትም አንፈልግም። እኛ ብቻ ተሰርቶ ብርም አንፈልግም። ማቴሪያል ሲሚንቶ፣ ድንጋይ፣ ፌሮ አምጥቶ የሚሰጥ እሱንም አላህ ያሳካዋል የሚል ሙሉ እምነት ኢንሻአላህ አላህ አለን።
ሂዳያም ዩኒቨርሲቲ አልቆብናይ ሱና ዩኒቨርሲቲ ሂክማም ሐቂቃ ሂዳያ ዩኒቨርሲቲ እየተንቀሳቀሳችሁ ነው ሂዳያም ያው ክልላችን ውስጥ ነው ያለው በናግዝም እናግዛለን ባቂማችን ግን ማሻአላ በጥሩ እንትን ስላሉ ጠንካራ ልጆች አሉ እዛ እና አዩብ እና ሰላሐዲን ሌሎችም ይተባበሯቸው አሉ በተቻለ አግዙን አሁን ሱና ዩኒቨርሲቲ ሰሞኑ ነበር የመጀመሪያ ያዋጣ ነው እኛ ነን በመጅልሷ በዛችም ባለች 300,000 ካሽ ወዳው ንያም አድርጎ ማቆም ትክክል አይደለም በግሌም እዚህ ሆቴል በተሰበሰብነ ቀን በግሌ ሰጥቻል በቃ የዱንያ ጢለናት እንሄዳለን ብዙ ያላቸው አህለል ኸይሮች አገር ውስጥ አሉ አንድ ሆኖ ቢነሱ ብዙ ነገር ይሰራል ታሪክ ለውጥ ማምጣት ይቻላል ሌላው ሲማሩ ደግሞ ዩኒቨርሲቲዎች ይሄ እምነት ምናምን አይሉም ሁሉም በቃ ውቀት ቀስሞ አለመማር ነው ችግር የሚፈጥረው አሁን ብዙ አገር እንትን ጪስ አልባ እንትን ሲባል የተማረ ኃይል ነው ኢንዱስትሪ የተማረ ኃይል ውጭ ሊከው በዛ ቱሪስት ብቻ አይደለም እኛም የተማረ ኃይል ስንልክ ያ ሰው አገራችን ሲልክ ሬሚታንስ አገራችን አደገች ማለት ነው ያንን በማድረግ ሁሉም ሙስሊም ክርስቲያኑ ተባብሮ ቢሰራ ቢማር ሁሉም አለመማር ነው ችግር የሚፈጥረው ብዙ ጊዜ እኛ ውጭ አይተን ከሰው ከተላይ ባንኖር ለሀገራችን ይሄን ያህል ፍቅር አይኖርም ያልተማረ የራሱን ነው የሚያየው በራሱ አንግል ብቻ ለዚህ መማርን ወሳኝ ነው ሁሉንም እየተንቀሳቀስ ነው በማዕከላዊ ኢትዮጵያ ክልል ከጎናችን እናንተም ሌላውም እንድትቆሙ ጥሪ እናስተላልፋለን የሚያመሰግኑት ሰው ካለ የማዕከላዊ ኢትዮጵያ አካባቢ ሁሉም ይመለከቱታል ብለን ስለምናስብ ይሄንን ፕሮግራም የሚያስተላልፉት መልእክት ካለ በዛ ላይ የሚያመሰግኗቸውም ካሉ ሪያድም ጅዳም ዱባይም ሱዳንም ሁሉም ቦታ ላይ እሱን ያስተላልፉልና ወደ ዱዓ እናልፋለን እሺ እንትን ማስተላልፈው አሁን ለሁሉም ነው ለሁሉም እውነት ነው አሁን ቅድም የጠቀስኳቸው አገሮች በጣም ነው የተቀበሉኝ ባልሰራው ስራ እንደውም እድሜ ቢኖር የበለጠ ለህዝብ ማገልገል ምን ያህል እንደሚጠቅም አሁን ደግሞ ምቹ ነው መንግስታችን እሱን ነው ጊዜውም ይሄን ነው ማገልገልን ነው የዳቤት መስራት ማድረግ ያለን ችግር ደግሞ ተወያይቶ ቀርቦ የክልላችን መንግስት እንደዛው ያው ጥሩ በር ከፍቶ ውይይት ማድረግ ከባድ ትልቅ ነገር ነው ፌደራል እንደዛው ነው ጥሩ እንትን እያለ ነው የዞናችንም መንግስት አመቻችቶ አገዛ ያው ቢያንስ ፕሮክራሲ አለመኖር በራሱ ትልቅ ነገር ነው በጀት ለራሳቸው ሊያንሳቸው ይችላል በዛ ደግፉን አንልም እኛ መሬትን መስጠት ራሱ አሁን ለማዕከላዊ ወደ 7000 ካሬ ተሰጥቶናል አስፋልት ወራቤ ስትገቡ አሁን የምታዩት እሱን ነው እና ይሄን ሰጥቶናል ህክማንም በመስጣት ሌሎችም አላባንም አስመሰግናለሁ ለሱና ዩኒቨርሲቲ ሰጥተው ጉራጌንም ሂዳያ የጠንባሮም መንግስት ልዩ ወረዳ ነው እሱን አመሰግናለሁ ህዝቡን እኩል አርጎ አይቶ የመጣ ፕሮብሌም ምክንያት የሚነሰነው አቆሞ ይሄን በማድረግ ሌሎችም መቃብር ቦታ የጠየቅናቸው አሉ እነሱንም እናስተካክላለን ያሉ እና ሁሉንም ውጭ ያሉትን በሙሉ ቅድም ተጠቃቀስኳቸው አመሰግናቸዋለሁ እናንተንም ጭምር ኢንሻአላህ ናትራር ሌላም ጊዜ እንካን ይበለጥ ደግሞ እናንተም አይታችኋል አሁን አብዛኛው የተናገርኩት ነገር እዛ አለ መጽሐፉ ራሱ ሐቂቃ ቅድም ጠቅሰን ነበር እንብ ካልኳቸው እንብ ብሎ ቤተሰቦቼ ጀመሩ ተጻፊ ተይሱፍ ጻፊው ጀምሮ የተወሰነ ከጻፉ በኋላ ጠፋባቸው ሆነ ሊጠይቁ ዝም ብለን ልንጽፍ ነው ወይስ ይሄ ነገር በውሸቱ ልንጻፈው ወይስ ይሉኝ አስገድደው ያገቡኝ አብዛኛው ደግሞ እዛ ውስጥ አለ ለምህል በሰር ሌላው ኡስታዝ አህመድ ዲን ጀበልን በጣም አመሰግናለሁ ሌሎች ጻፊውን
ብዙ ብር ሲጠይቁት 1 ብር ከሐጅ 1 ብር ግን ጊዜ ስጡኝ መጀመሪያ ቶሎ አይቼ ሰጣችሁ ነበር ግን ሳያውስጡ አይደለም እናንተ በሆነ ብሔር ነው ያጠራችሁት አይቻለም አይደለም ይሄ ሁሉም እንደዚህ አይነት መካቲበል እስላሚያ የሚጠቅሙ ነው ብሎ በቃ አመቱም ያቆየዋል አመቱም በየ10 ገጽ እያረመ ወደ 500 የነበረው ቆርጦ 380 አስተካክሎ ስለደረገልኝ ቀጥሎም ደግሞ በቀደም ተገኝቶ መልእክት ስላስተላለፈ እኔ ሐቂቃ የኢትዮጵያ ሙስሊሞች እኔ ቅድም ብያቸዋለሁ መከፋፈል የለብኝም አልቀበልም የቱም ቢሆን ያሉት አሁን ኡስታዞች ከኡስታዝ አህመድን ጀምሮ ሐቂቃ እኛ ብሩ ተከታይ ብንሆን ለኢትዮጵያ ለሙስሊም ሳይሆን ለክርስቲያኑም ይጠቅማሉ አስተሳሰባቸው ራእያቸው የሀገርን እድገት አዎ እና አላህ አሳክቶ እንዲቀበሉ ብንከተል የተሻለ ነው ያን አድርገን ሁላችንም አንድ ሆነን አሁን ለምሳሌ እንደ ምሳሌ ልንገራችሁ እኔ ሳዑዲ አረቢያ ነው ተማርኩ መጣሁት ሼክ አብዱል ከሪም እዚህ ነው የተማረው ሼክ አብዱል ከሪም የዘብሞላ ሼክ ልጅ ማለት ነው እኔ ሳንኩራ ትውልድ አገሬ ሲሄድ ከዶዶላ ሊቀሩ መጡ ባኔ ኡስታዝ ቅድም ባልኳቸው ሱዳን ይዞኝ በሸኸዲር 3 ቀን ቀሪ አጡ እኔ ቤት የለኝ መጋዜንና የሥራ ቦታ ነው ሳንኩራ አንድ እኔን የሚያቅሳቸው የሚያቅ መጥቶ ነገረኝ አጋጣሚ ከአዲስ አበባ የወረድኩት መሰረት ሐሳብ እኔ መነሻዬ ከአዲስ አበባ ነው ታች ወረድኩት ወደ ህዝብ ሊድረስ ያልኩት ከዛ አግኝቼ አይደል እዚህ የመጣሁት ከዛ ነገረኝ ለምን ማናቸው ዘብሞላ ሼክ ድሮ በጋሳርዶ የላኩን እሳቸው ልጅ ሊቀራ መጥቶ አጣው አምጣቸው አልኩ ከዛ የሚያርፍበትን ቤት ለቅቄ ያው ቤተሰብ የለኝም ግን የሄድኩ ጊዜ እንደ ቀለዋ ነገር አለች ከዛ ደግሞ ከገቢ አንድ ወፍጮ ለስ ነበሩ አንዱን ለሳቸው እንዲከፈል በወሮር እንዲቀሩ ምግብ ቤት ውልገብቼ ካዲማቸው ማለት 2 ናቸው ሁሉም እዚህ ቁጭ ብሎ ይቅሩ ይሄ ወር ካነሰ ደግሞ ንገሩኝ ይመጣለው በ2 ወር ይከፍላለው ብዬ ያኔ እኔ አሻራ አለኝ ማለት ነው ብዙም ጊዜ ይናገራሉ ራሳቸው ከዚህ በላይ ይናገራሉ እኔ አሁን ጠቃክስ እንጂ ስትገናኙ ከዚህ በላይ እና አላህ አሁንም ይጠብቃቸው እስካሁን ከሰማነው ከኢማም ሐጂ አብዱል ሐዲ አካባቢው ላይ ጠንካራ የእምነት መሰረት እየተጣለ መምጣቱ አልহামዱሊላህ በእውቀት እየደረጀ የሚወጣ ትውልድ እንዲፈራ መደረጉ ለሀገር የሚጠቅም በርካታ ማህበረሰብ እንዲኖር ይሄ ደግሞ እንዲያንጸባርቅ በመላው ሀገሪቱ እንዲያንጸባርቅ አድርገዋል ይሄንን መሰረት የጣሉትን ሰዎች ወይም ደግሞ ከነሱም በፊት የነበሩ አባቶች አሉ ተከትለው ደግሞ ያስቀጥሉትንም ሰዎች የነበረው ነገር ነው ስናይ የነበረው በዚሁ በቃ የተሻለ ይመስልኛል መርሐባ ሐጂን ኢማምን ብንነካቸው ገና ብዙ ያልተጠቀሱ ነገሮች አሉ እዚህ ውስጥ ሊነገሩ የሚገባቸው ግን ደግሞ ግድ የለም ለበረካ ያርገው በዚህ ብንቀጥልና በዱዓ በጣም ደስ ብሎናል ጊዜዎትን በጣም ውድ ጊዜ ነው ያለው ተደራራቢ ኃላፊነት እንዳለበት እናውቃለን በዛ ላይ አላህ አፊያ አድርጎ ትንሽ እንደውም ጉንፋንም ጫን እንዳሉትም እየሰማን በቃ የግድ ነበር ያመጣነውት የእውነት በጣም ደስ ብሎናል ግሩም ቆይታ ነበረን አላህ እድሜዎትን እንግዲህ ኢንሻአላህ አርዝሞ ኡማው የሚጠቀም ያደርገው ህልሞትን እንደዚሁ ደግሞ ያልተሳካው ሂክማ ዩኒቨርሲቲ በጣም ትልቅ ፕሮጀክት እንደሆነ እናውቃለን ሂዳያ ዩኒቨርሲቲ እንደዛው ነው እነዚህም ነገሮች ደግሞ ተጠናቀው ሌሎችም አካባቢዎች ላይ ያሉት ሐላባም ላይ ሱና ዩኒቨርሲቲ ሌሎችም ማዕከላዊ ኢትዮጵያም ላይ በመላ ሀገራችንም ላይ ያሉ የዒልም የሚቀሰምባቸው ማዕከላት ኢንሻአላህ ተደራጅተው ጠንክረው የሚያዩበትን እድሜ አላህ እንዲወፍቆት እንመኛለን እንግዲህ ቀደምት ሐሪማዎችንም የማዘመን ኃላፊነት አይ ቲንክ ይኖርባቸዋል ባለፉት ጊዜያት ስናነሳ ነበር እኛ አካባቢያችን ውሾ የሚባል አካባቢ የውሾ ሼክ የሚባሉ በጣም ትልቅ ዓሊም ነበሩ ያው አልፈዋል አላህ ያዘነላቸው ሐሪማቸውን የማደስ እንቅስቃሴ አሁን ተጀምሮ በተወሰነ መልኩ
ስኬታማ ለማድረግ እየተሞከረ ነው። ግን ስቲል እነሱም ልክ እንደ ማዕከላዊ ኢትዮጵያ መጅሊስ እንደ ዞንም የእናንተን ብገዛ ያስፈልጋቸዋል። ማህበረሰቡም እንዲህ አይነት ሐሪማዎችን በማገዝ ነው ትልልቅ ተቋማትን መገንባት የምንችለው የሚል ሀሳብ ተነስቷል። እንግዲህ አላህ በሌላ ደግሞ የኸይር ዜና ያገናኘን። ናትራር ሰው ቢፈልግ አሁን የት ነው የሚያገኘው? ይታተማል። ቁጥር 2 አሁን የለም አልቋል። የዛን ቀን ያለቀ ይመስለኛል። በእጅ አለ ተደራሲው መናገር እኔ በቃ ያን ቀን ተገኘው የዛን ቀን አልቋል። የአሁኗን መደምደሚያ አሁን ንግግሬ መዝጋያ ምን መሰላችሁ? ሐጂ አብዱልከሪም አሁን በኢትዮጵያ ደረጃ እያገለገሉ ነው። እኔም በተወሰነው ምንድነው መጣመር ያስፈልጋል ነው። አከሌንቲ መባል የለብንም። በሁሉም አንድ ምንሰራው ነው። አዎ ስለዚህ መተባበር አለብን፣ መከላለፍ የለብንም፣ አንድ እንሁን ይላለው። በጣም ጥሩ ነው። እናንተ እንትን የኛም ቻናል በነገራችን ላይ አንዱ ቀለሙ ይሄ ነው የሚታወቅበት። ያኒ የተመየዝ በዚህ ነው። በጣም ለኡማ ወህዳንያ ነው በጣም የምንተጋው። ሁለንተናዊ ከፍታን ነው የምናስቀድመው። በየትኛው መንገድ የህዝብ ሙስሊሙን አንድነት አደጋ ላይ የሚጥሉ ማናቸውንም ነገሮች አናቀርብም፣ አናስተላልፍም። ቢልአክስ ግን ለህዝብ ሙስሊሙ አንድነት ሁሉንም አይነት ነገር እንሰራለን። ያው እንዲህ አይነት መንገዶች ዋጋ እንዳላቸው እርሶ በደንብ ያውቁታል። እንግዲህ ኢንሻአላህ አላህ ደግሞ ያሳፍረን። አሜን። ለዚህ ነው እሺ ያልኳችሁ ስለማቃችሁ። አልহামዱሊላህ ሰላቱ ሰላም አላህ ያሳካልን። አንድ አርገን አገራችንም ትለምልም፣ ትልቅ ቦታ ትድረስ። አሁንም ምልክት እያየን ነው። የበለጠ ይሁን፣ ሰላም ይሁን። ለመጥፎ ፈልጋት አያገኛት፣ ለኸይር ለሰላም ያገኛት። ያ ረቢ ያ አላህ اللهم صل وسلم بارك على سيدنا محمد። የተወዳጁ ተመልካቾቻችን ቆይታችን ዘለግ ያለ በጣም ጣፋጭ እንግዲህ ብዙ ጥበብም ታሪክም ጁህድም ፍንዳና ከዛ ሁሉ ደግሞ በላይ ውጤታማና ስኬታማ የሆነ ጆርኒያቸውን ነበረ የኢማምን ስንቃኝ ቆየ ነው። በጣም ከሰፊው ባህር በጭልፋ ትንሽ ጨለፍ እንደማድረግ ሊወሰድ ይችላል። እንግዲህ ላጎደል ነው ይቅርታ አድርጉልን፣ ኢማምም ይቅርታ አድርጉልን። ደግሞ ኢንሻአላህ ቀጣዩ ሳምንት ላይ አላህ እድሜ መርቆ ያገናኘን። እንደተለመደው ቀሪ ሌሊታችሁ በሰላዋት በእስቲግፋር በዒባዳና በተለያዩ ቲላዋ ይድምቅ ብሎ እንዲያልፍ ተመኘን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መርሐባ ከሆነ ሁሉም አውፊ በለኝ። እንግዲህ ሰላም ከሰው ሲሰጥ ከበዝ ገጣ ይጣፋ። ሹክራን ቢያላህ ረበና ይክረምኩም። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።